የፋሺስት ጣሊያን ጦር ኢትዮጵያን በ1928 ዓ.ም በግብ በወረረበት ወቅት የኢትዮጵያ ሕዝብ ሆነ ምሪቷ ለወራሪው ጠላት እንዳይገዙ በማውገዛቸው ሕዝቡ የሀገሩና የቤተክርስቲያን ልዕልናና ክብር ለማስጠበቅ ነክቶ እንዲታገል መስዋዕት እንዲሆን እውነትን የያዙ በግራዚያኒ ፊት የቀረቡ ፋሺስት ጣሊያን ሕዝቡ መንግስቴን እንዲያምን ያድርጉና እለቀውታለሁ ቢሏቸውም እንኳን ሀገሬና ሃይማኖቴን አሳልፌ አልሰጥም በማለታቸው ሐምሌ 22 ቀን የአርበኝነትና የሰማዕትነት እንደም የተጎነጩበት የብፁዕ አቡነ ጴጥሮስን ግለ ታሪክ በዛሬው ፕሮግራማችን ይዘላችሁ ቀርበናል። ለጃይኬ ዩቲዩብ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ እስከ ቪዲዮአችን መጨረሻ ከቆያችሁ እጅግ አስገራሚና ለሀገራቸው ለእምነታቸው ሲሉ ራሳቸው መስዋዕት ያደረጉትን የአቡነ ጴጥሮስን ግለ ታሪክ ይዘንላችሁ ቀርበናል። 1875 ዓ.ም በሰሜን ሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። ወላጆቻቸው እድሜያቸው ገና በወግ ለትምህርት ሳይደርስ ወደ ደብረ ሊባኖስ ገዳም በመውሰድ ባህታዊ ተድላ ለተባሉ መምህር አደራ ሰጧቸው። በዚያው ገዳም የንባብ ቤቱንና የዜማውን የትምህርት ደረጃዎች በሚያስገርም ሁኔታ በአጭር ጊዜ አቀላጥፈው በመጨረስ ገና በልጅነት የእድሜ ደረጃቸው ሶስተኛውን የቅኔ ትምህርት ጀምረው በአጭር ጊዜ ሙሉ ቤት ተቀኙ። ይህንኑ የቅኔ ትምህርት ለማስፋፋት በምዕራብ ጎጃም ሀገረ ስብከት ወደሚገኙ ቅኔ ትምህርት ማዕከል ዋሸራ ተሻግረው ለመምህርነት የሚያበቃውን ትምህርት ፈጽመው አስመሰከሩ። ከዚያም ከቅኔ አውድማ ጎጃም ወደ ዜማው አዝመራ ጎንደር ተሻገሩ። በዚያም እንደ ቅኔው ሁሉ እስከ ማስመስከር ባይደርሱም የዜማውን ትምህርት በአጥጋቢ ሁኔታ ቀጸሉ። ከጎንደርም በወቅቱ ወሎ ቦር ሜዳ ከተባለው ቦታ ላይ ወንበር ዘርግተው የመጻሕፍትን ምስጢር በየአይነቱ ሲመግቡ ወደ ነበሩት ስመጥሩ መምህር አካለ ወልድ ዘንድ በመሄድ ዋና ዋናዎችን የመጻሕፍትን ትርጓሜ ትምህርቶችን ማለትም ብሉያትን፣ ሐዲሳትን፣ ሊቃውንትን በብቃት ተወጡ። ከዚህ በኋላ ልክ በ1900 ዓ.ም እዚያው ወሎ አማራ ሳይንት በተባለ ቦታ ወደሚገኘው ምስጋበ ቅዱሳን ገዳም በመሄድ የመምህርነት ወንበር ላይ ተቀመጡ። በዚያ ቦታ ለ9 ዓመታት ያክል ቅኔንና መጻሕፍትን አስተማሩ። በዚህ አይነት በመማርና በማስተማር ራሳቸውን በእግዚአብሔር ቃል በሚገባ ከጎሰሙ በኋላ በ1909 ዓ.ም ወደ ደብረ ሊባኖስ ገዳም በመሄድ ሥርዓተ ምንኩስናን ፈጸሙ። ብዙም ሳይቆዩ ማዕረገ ቅስናን ተቀብለው ከወንበሩ አገልግሎት ጋር የቤተ መቅደሱን ተልእኮም ደርበው ያዙ። በ1910 ዓ.ም መምህር ኃይለ ማርያም ተብለው በወላይታ ሶዶ በሚገኘው ደብረ መንክራት ምሁረ ኢየሱስ ገዳም ተሾሙ። በ1916 ዓ.ም እንደገና በዝዋይ ደብረ ምሕረት ቅዱስ ገብርኤል ገዳም በመምህርነት ተሾሙ። በ1919 ዓ.ም ወደ አዲስ አበባ በመምጣት የመንበረ መንግስት ቅዱስ ማርቆስ መምህርና በቤተ መንግስት የግርማዊ ቀዳማዊ ኃይለ ሥላሴ ንስሐ አባት ሆኑ። የግብጽ ቤተክርስቲያን ከ1600 ዓመታት በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውቀት መንፈሳዊ ከርሷ ተወልደው በቅፋ ውስጥ ባደጉ ኢትዮጵያውያን ጳጳሳት እንድትመራ ፈቃዷን ስትገልጽ ከተመረጡ አባቶች አንዱ በመሆን ግንቦት 18 ቀን 1921 ዓ.ም በእስክንድሪያው መንበረ ማርቆስ ቤተክርስቲያን ማዕረግ ጵጵስናን ተቀበሉ። ከዓመት በኋላ አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ ተላው ያሰሩ ለአቡነ ኢየሱስ ሞዓ ተብለው በያኔው መንዝና ወሎ ሀገረ ስብከት ተሾሙ። በ1928 ዓ.ም አረመኔው የጣሊያን ፋሺስት በግፍ ሀገራችን ለመውረር ክተት ሰራዊት ምታ ነጋሪት በማለት ውቅያኖስ አቋርጦ በመምጣት ኢትዮጵያን ሲወርና ህዝቧን፣ ሊቃውንቷን፣ ገዳማቷና አድባራቷን በግፍ ሲጨፈጭፍ ያዩት ብፁዕነታቸው ወራሪው ኃይል ከኢትዮጵያኑ አርበኞች ጋር በመሆን በጸሎት ሊዋጉ ቆረጡ። የወቅቱ የአገሪቱ መሪ ግርማዊ ንጉሠ ነገሥት በሰሜኒቱ የሀገር ክፍል ከአረመኔ ፋሺስት ጦር ጋር በመፋለም ላይ የነበረውን አርበኛ ለማበረታታት ወደ ማይጨው በሄዱ ጊዜ ብፁዕነታቸው ተከትለው ሄዱ። ከዚያ እንደተመለሱም በታላቁ የደብረ ሊባኖስ ገዳም ተሰባስበው የቤተ ክርስቲያን አምላክ በኢትዮጵያ ላይ የመጣውን ችግር እንዲያስታግስ በጸሎት እየተጎደ ነበሩት አባቶችና አርበኞች በመሄድ ለሀገርና ለነጻነት መሞት ቅዱስ ተግባር መሆኑን በመስበክ ሁሉም እንዲጋደሉ ማሳሰብና ማትጋት ጀምሩ። ኋላም የገዳሙ መነኮሳትና የሰላሌ አርበኞች የነበሩት አርበኞች ወደ አዲስ አበባ በመምጣት ተሳታፊ ሆኑ። ከዚያም አርበኞች ያሉትን ሁሉ አድርገው ወደ ስላሴ ሲመለሱ ብፁዕነታቸው አዲስ አበባ ቀሩ። ከዚያም አርበኞች የቻሉትን ሁሉ አድርገው ወደ ሰላሌ ሲመለሱ ብፁዕነታቸው አዲስ አበባ ቀሩ። ብዙም ሳይቆዩ ግን በጠላት እጅ ተያዙ። ብፁዕነታቸው በተጠቀሰው ቀን በጠላት እጅ ከወደቁበት ቀን ጀምሮ በፋሺስት ጣሊያን የጥይት ሩምታ በሰማዕትነት እስካለፉበት ጊዜ ድረስ የነበረው ሂደት የተለያዩ የሀገር ውስጥና የውጭ ሀገር ጋዜጠኞች፣ የታሪክ ጸሐፍት እንደሚከተለው ዘግበውታል። በእኔ ላይ የፈለጋችሁትን አድርጉ፣ ተከታዮችን ግን አትንኩ የሚለውን ቃል ለግራዮቻቸው ፋሺስት ያስተላለፉ ስለ ሀገር ነጻነት፣ ስለ ቤተክርስቲያን ክብር፣ ስለ ኢትዮጵያ ሕዝብ አንድነት ሲሉ በሰማዕትነት ያረፉት ብፁዕ አቡነ ጴጥሮስ እንደ አውሮፓውያን አቆጣጠር ሰኔ 15 ቀን 1936 ዓ.ም አዲስ አበባ የገባው ችሮፓ ጃሊ ካሪያ ሬዲ የተባለው ጋዜጣ ወኪልና የምስራቅ አፍሪካ ዜና ማዋል አዘጋጅ የነበረ ሲሆን ስለ አቡነ ጴጥሮስ የሰጠውን ፍርድና የተፈጸመውን ግድያ ባየውና በተመለከተው መንገድ እንደሚከተለው ጽፎ ነበር። ሐምሌ 22 ቀን 1928 አቡነ ጴጥሮስ ተይዞ ወደ ግራዚያኒ ቀረቡ። በዚህ ጊዜ አቡነ ቄርሎስ ግብጻዊ ጳጳስ ቀርበው ለእስክንድሪያው መንበረ ፓትርያርክ ምክር ቤት ሳታሰማ በአቡነ ጴጥሮስ ላይ አንዳች ነገር ማድረግ አይገባም ሲሉ ለግራዚያኒ ነገሩት። ምክንያቱም ይላሉ አቡነ ጴጥሮስ ታላቅ ሰው ናቸው።
በመሰረቱ ሊያዙ ባልተገባ ነበር። ከተያዙ ደግሞ ልትገድላቸው ትችላለህ። ነገር ግን በእርሳቸው ላይ የምታደርገው ነገር ሁሉ በእስክንድርያው መንበረ ፓትርያርክ ምክር ቤት ሳታሰማ ምንም ነገር ማድረግ አይገባም ሲሉ ነገሩት። አቡነ ቄርሎስ ይህን ማለታቸው በዲፕሎማቲክ ደረጃ ዓለም ለመስማትና የአቡነ ጴጥሮስን ሕይወት ለማትረፍ አስበው እንደነበር ግልጽ ነው። ነገር ግን ግራዚያኒ ይህ የአቡነ ጴጥሮስ የሞት ፍርድ እንኳንስ እስከ ግብጽ ሊሰማ ከአዲስ አበባ ውጭ እንኳ ከመሰማቱ በፊት በግማሽ ቀን እንዲፈጸም ትእዛዝ አስተላለፈ። ጸሐፊው ሲገልጽ አቡነ ጴጥሮስ ቁመታቸው ረዘም፣ ፊታቸው ዘለግ ያለ፣ መልካቸው ጠየም ያለ፣ አዋቂነታቸው፣ ትህትናቸው ከገጻቸው የሚነበብ ሲሆን በዚህ ጊዜ ለብሰውት የነበረው ልብስ ጵጵስና ጥቁር ካባያውም በጭቃ የተበከለ ነበር። በዚያ ሁኔታ ብፁዕ አቡነ ጴጥሮስ ወደ ችሎት ቀረቡ። ለፍርድም የተሰየሙት ዳኞች 3 ሲሆኑ እነዚህም ጣሊያኖችና የጦር ሽማምንቶች ናቸው። የመካከለኛው ዳኛ ኮሎኔል ነበር። የቀረበባቸው ወንጀልም ሕዝብ ቀስቅሰዋል፣ ራስዎ ማምጿል፣ ሌሎችም እንዲያምጹ አድርጓል የሚል ነበር። ዳኛውም እንዲህ ሲል ጠይቃቸው፣ ካህናቱም ሆኑ የቤተ ክርስቲያኑ ባለስልጣኖች ሊቀ ጳጳሱ አቡነ ቄርሎስም የኢጣሊያን መንግስት ገዥነት አምነው አሜን ብለው ሲቀበሉ እርስዎ ስለምን አመጹ? ለምን ብቻውን አፈንጋጭ ሆነው ሲል ጠይቃቸው፣ አቡነ ጴጥሮስም የሚከተለውን መለሱ። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነትም ያለብኝ የቤተ ክርስቲያን አባት ነኝ። ስለዚህ ለሀገሬና ለቤተ ክርስቲያን እቆረቆራለሁ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ብቻ የምናገረው እናገራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህ በእኔ ላይ የፈለጋችሁን አድርጎ፣ ግን ተከታዮችን አትንኩ አሉ። ጣሊያኑ ጋዜጠኛ ቺሮፓ ጃሊ እኚህ ጳጳስ ሐቀኛ ነበሩ። ነገር ግን የጣሊያን ነጋ ሲሆን ታዞ የመጣው አስተርጓሚ ዳኞች የሚሉትን ብቻ ከማስተርጎም በቀር ጳጳሱ የሚናገሩትን ሐቀኛ ንግግር አላስተረጎመም። እኔ እንኳን የሰማሁት በአዲስ አበባ ለ30 ዓመት የኖረውን የትጌ ሆቴል ኃላፊ የነበረው የግሪክ ዜጋ ማንድራኮስ አጠገቤ ተቀምጦ ስለነበር የተናገሩትን ሁሉ ስለገለጠልኝ ነው። እኔ እንደሰማሁት ፍርዱን ለመስማት በብዛት የተሰበሰቡት ጣሊያኖችና ታዝዞ የወጣው የአዲስ አበባ ሕዝብ ሐቀኛ የሆነውን ንግግራቸውን ቢሰሙ ኖሮ ልባቸው ይነካ ነበር ይላል። ሆኖም አስተርጓሚው በጳጳሱ ላይ ተጽዕኖ ስላሳደረባቸው እውነተኛ ንግግራቸው ሳይገለጥ እንደቀረ ይጻፋል። ቀጥሎም ብፁዕነታቸው በፍርድ ችሎት ላይ እንዳሉ ሕዝብ ሁሉ ስለ እርሳቸው ያዘነ በነበረበት ወቅት መስቀላቸውን አጥተው እየጸለዩ ሕዝቡን ባረኩ። ወዲያውኑ የሞታቸውን ሰዓት መድረሱን አውቀው ሰዓታቸውን ከኪሳቸው አውጥተው ተመለከቱ። በዚህ ጊዜ ሁሉ ምንም አይነት ፍርሃት አይታይባቸው ነበር። የሞታቸውን ፍርድ ያነበረው የጣሊያኑ ዳኛ ግን ይንቀጠቀጥ ነበር። ታላቅ ፍርሃትም በፊቱ ላይ ይታይ ነበር። የተፈረደባቸው ብፁዕ አቡነ ጴጥሮስ በችሎት ፊት ለብዙ ሰዓታት ቆመው ስለዋሉና ደክማቸው ስለነበር ለመቀመጥ ፈልገው ዳኛውን በትህትና በፈገግታ ጠይቁት። እንዲቀመጥም ፈቀደላቸው። በመጨረሻም የሞታቸው ፍርድ ከተነበበ በኋላ የፈረዱባቸውን ዳኞች ጸልየው በመስቀላቸው ባረኳቸው። ብፁዕነታቸው እስከ መቃብር አፋፍ ድረስ የፍርሃትና የድንጋጤ ምልክት ሳይሆን ከልብ የሆነ ፍጹም የክብር ትህትና ይታይባቸው ነበር። የሀገራቸውን በጠላት መወረር፣ የሕዝባቸውን መገደልና መታሰር፣ የቤተ ክርስቲያናቸው መደፈር እስከ ሞት ያረሳቸው እኚህ እውነተኛ ጳጳስ ለመገደል ሲወሰዱ ጥይት አልፎ ሌላ ሰው እንዳይጎዳ ግንብ ይፈልግ ጀመር። ሩቅ ባለመሄድ ከመካነፍቱ 10 ሜትር ርቆ ግንብ ያለውን መግደያ ቦታ አገኘና ወደዚያ ተወሰዱ። ከገዳዮቹም አንዱ እንዲህ ሲል ጠይቃቸው፣ ፊትዎን ለመሸፈን ይፈልጋሉ ሲል ጠይቃቸው፣ ይህ ያንተ ስራ ነው ሲሉ አቡነ ጴጥሮስም መለሱም። ከመግደያ ቦታ እንደደረሱ ወንበር ቀረበላቸውና ፊታቸውን ወደ ግንቡ ጀርባቸውን ወደ ሕዝቡ አድርገው እንዲቀመጡ ሆነ። ከዚያም በኋላ 8 ወታደሮች በስተጀርባ 20 እርምጃ ርቀው ተንበርክከው በተጠንቀቅ ቆሙ። ወዲያው አዛዡ ተኩስ በማለት ትእዛዝ ሲሰጥ 8ቱም ተኩሰው መቷቸው፣ ግን በ8 ጥይት ሳይሞቱ ቀሩ። መሞታቸውና አለመሞታቸውን ለማረጋገጥ ዶክተር ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ከዚያም ሌላ ወታደር በ3 የሽጉጥ ጥይት ራስ ቅላቸውን መቶ ገደላቸው። የብፁዕነታቸው አስክሬን ማንም እንዳይወስደው በአስቸኳይ ከአዲስ አበባ ውጭ ማንም በማያውቀው ቦታ በሚስጥር እንዲቀበር ተደረገ። በዚያች ሌሊት በአዲስ አበባ ውስጥ በየቤቱ ልቅሶና ዋይታ ሆነ ሲል ጽሑፉን ይደመድማል። ይህም ጠላት የሰጠው ምስክርነት በካቶሊካዊ ፓፓ ቡራኬ አገራችን የወረረውና የፋሺስት ጣሊያን ጦር አረመኔነትና በአንጻሩ የታየውን የኢትዮጵያ ሕዝብ ጀግንነት ሲያረጋግጥ ይኖራል። በተጨማሪም ደራሲና ጋዜጠኛ ጳውሎስ ኞኞ አቡነ ጴጥሮስ እንዴት ሞቱ ሲል ሙሴ ፓይላክን ጠይቋቸው እርሳቸውን የሚከተሉን ተናግረዋል። አቡነ ጴጥሮስ የተገደሉለት እዚያው ነበርኩ። መጀመሪያ በእጃቸው ይዞት የነበሩትን መጽሐፍ ቅዱሳቸውን ተሳለሙት። ቀጥለውም የያዙትን መስቀል አማትበው ሕዝቡን ባረኩ። የኪሳቸውንም ሰዓት አውጥተው ካዩ በኋላ መልሰው ከኪሳቸው ከተቱት። ወዲያውኑ ወታደሮች በሩምታ ተኩሰው ገደሏቸው። ይህ እንደሆነ አስገዳዩ ኮሎኔል ተመልካቹ ሕዝብ አጨብጭቡ ብሎ አዘዘና ተጨበጨበ። ማታ ከአስገዳዩ ኮሎኔል ጋር ተገናኝተን ስንጫወት በዚህ ቄስ መገደል እኮ ሕዝቡ ተደስቷል አለኝ። እንዴት ብለው አላየህም ሲያጨበጭብ አለኝ። እኔም ባታውቀው ነው እንጂ የሕዝቡ ባህል ሲናደድ የሚያጨበጭብ አላልኩት።
እንዴት ሲለኝ እጄን እያጨበጨብኩ አሳየሁት። እሱም አሳየኝ። ከዚህ በኋላ የሆነው ቢሆን እኔ ትልቅ ማስታወሻ አግኝቻለሁ ብሎ አቡነ ጴጥሮስ ሲገደሉ ይዘውት የነበረውን መስቀልና መጽሐፍ ቅዱስ የኪስ ሰዓታቸውን ጭምር አሳየኝ። መጽሐፍ ቅዱሱ መሃል ለመሃል በጥይት ተሰንጥቋል። መስቀሉንም ልክ በመሃል ላይ ጥይት በስቶት ወጥቷል። የኪስ ሰዓታቸውንም እንዳየሁት እንደዚሁ ጥይት በስቶታል ብለው ያዩትን መስክረዋል። የብፁዕነታቸው አኩሪ ታሪክ ትውልድ ሲዘክርላቸው እንዲኖር መታሰቢያ የሆናቸው ዘንድ ሐምሌ 16 ቀን 1938 ዓ.ም በአዲስ አበባ ከተማ እምብርት ሐውልት ቆሞላቸዋል። አቡነ ጴጥሮስ ሰማዕተ ጽድቅ ዘኢትዮጵያ የፋሺስት ጣሊያን ጦር ኢትዮጵያን በ1928 ዓ.ም በግፍ በወረረበት ወቅት ኢትዮጵያ ሕዝብ ሆነ ምሪቷ ለወራሪው ጠላት እንዳይገዙ በማውገዛቸው ሕዝቡ የአገሩና የቤተክርስቲያን ልዕልናና ክብር ለማስጠበቅ ነቅቶ እንዲታገል መስዋዕት እንዲሆንና ለኢትዮጵያን ሲሉ የሰማዕትነትና የአርበኝነት ገድል የሰሩት የሰማዕት አቡነ ጴጥሮስ ግለ ታሪክ ነበር ያቀረብላችሁ። ለጃይክ ዩቲዩብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ እንዲሰጡን ጋበዝ። ሰናይ ጊዜ ተመኘን።